አጠቃላይ ሙስሊም ካሁን በኋላ የመልስ መስጠት መቻል አለብህ። መግደል አለብህ። መገደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱመ ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ። በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለህግ እንዲያቀርብልን። ሰላም ውድ አድማጮቻችን፣ በመግቢያው ላይ የሰማችኋቸው የኦሮሚያ መጅሊስ የእስልምና መጅሊስ ፕሬዝዳንት ናቸው። ሁለት መልእክቶችን አስተላልፈዋል። ሰሞኑን በተከሰተው ምክንያት አንደኛ ይቅርታ እንድንጠይቅ፣ ሁለተኛ ካልሆነ በህግ እንደሚጠይቁን ተናግረዋል። ከዚህ ጋር በተያያዘ ከምሽቱ 3 ሰዓት ጀምሮ የምንለው ይኖራል። ዛሬ ማታ ከምሽቱ 3 ሰዓት ላይ ሁላችሁም እንገናኝ። ያው እንግዲህ ኡስታዞቹ እየተለያያችሁብን እኛንም አደናገራችሁን። ለማንኛውም ሹክራን። ዋው እንደሰማችሁት አንደኛው ኡስታዝ በውሸት እስልምናን እንታደጋለሁ እያለ ቢጥርም ሹባ በህዝብ ውስጥ መግባት ችሏል ማለት ነው። ስለዚህ ግራ አጋባችሁን ኡስታዞቻችን፣ ግራ አጋባችሁን እያሉ ነው። ኡስታዙ ለምሳሌ ክርስቲያን ሴትን ሙስሊም ወንድ ማግባት ይችላል አይችልም በሚለው ተጠይቆ እንዲህ ብሏል። ወይንም የክርስቲያን ሴት ማግባት እንዴት ይታያል በእስልምና ይላል። ካላመኑ ድረስ በፍጹም እንዳታገቡ አለ። አያችሁ፣ በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ በፍጹም እንዳታገቡ። ሌሎቹ ደግሞ ምን ይላሉ? ስሟቸው። የአህለል ኪታብ ሴቶችን እንኳን ማግባት ይፈቀዳል እኮ። የአህለል ኪታብ ሴቶችን ሚስት አድርገህ ልጅ ልትወልድላቸው እነሱ እዚያው ኢየሱስ እያለች ማለት ነው ማርያም እያለች ገብርኤል እያለች ሚስት አድርገህ ተወዳ ሚስትን ተወዳታለህ አትወዳት። ኪታቦች ደግሞ አህሉ ኪታቦች ካሉ ይሄ ሸሪዓው ድንጋጌ ነው። ቁርአን ላይ ነስ የተደረገ ነገር ስለሆነ የሚታበል ሐቅ አይደለም፣ የሚሸፋፈል። ከምንም በላይ ራሱን ቻሌንጅ ሊያደርጉት ሄደው ኡስታዞች ተሳስተሃል ብለው ሊነግሩት ሲሉ እንደቦለካቸው ሲናገሩ ስሙ እና ይህ የቁርአን አያ ያለ ወላ ተንክሩ ሙሽሪኪና ሐታ ይኡሚና የሚለውን የቁርአን አያ ይዞ አንድ ወንድማቸው የሚባለው ክርስቲያኖችን ማግባት አይቻልም ብሎ ፈትዋ ያሰጠበታል። እና እዚያ ላይ ደግሞ ሁዘይፋ ሌሎች ሱሐቦችም አግብተዋል ኪታቦችን። እና እነዚህ ሱሐቦች ዝሙት ላይ ነበሩ እንዴ? አላህ Subhanahu Wa Ta'ala በቁርአኑ አሁን ባነሳው የቁርአን አያ ራሱ ዘቢሐቸውም እንደዚሁም ደግሞ ኒሳዎቻቸውም ሐላል ነው፣ ያው ሙህሰናት ከመሆናቸው ጋር ማለት ነው። ይህም ብሎ ሳለ ሱሐቦችም ደግሞ ሰርተውበትም ሳለ አግብተው እንደውም ዑድላል አድርጎ አይቻልም ብሎ ሁክም ሰጠ። እኔ ብሎክ አድርጎኛል እንዳልናገር ብሎክ አድርጎኛል። እና ምናልባት ካገኘው ብትገባና ይሄን ነገር ላይ ተራጆ እንዲያደርግ። ሁለተኛ እንደገና ደግሞ አንዳንድ እህቶችም ደግሞ በቃ እንደማይቻል ያራገቡት አይቻለሁ። የተወሰኑትም ጽፌላችኋለሁ ተው ብዬ እና በዚህም ደግሞ ትንሽ አንተ ብትጨምርበት ብዬ ነው። አሁን ስታነሳው የቁርአን አያው ትዝ ብሎኝ ነው ያደረገው ያለው። እሱ ነው ይሄን ብሎ ፈትዋ ይሰጥ አይቻልም ብሎ እና ብዙ እህቶች ያራገቡት አይቻልም። እዚህ ጋር አንድ አሁን ወንድሜ አህመድ ያተናገርከው ጉዳይ ላይ ክርስቲያን ሴቶችን ሙህሲናትን ገይረ ሙሳፊሓት ወላ ሙተኺዚ አኽዳን ለዛ ፍቅረኛና ዓሽቅ የማያውቁ እና ሙአደባቶች የሆኑ ሴቶችን በዛው እምነታቸው ላይ ያሉ ማግባት እንደሚቻል ነስ ቁርአን አንቀጽ ነው ያስቀመጠው። የጠየከኝ ደግሞ የተናገርከውን ሰው በውስጥ አናግሬ ካሁን በፊት ነው ያደረገኝ ለቤት በውስጥ ነው ሙሽ ግዴታ በገስት ላይ እንትን አይደለም ብዙ ጊዜ። ኦራይት እንደሰማችሁት ነው። እነኚህ ኡስታዞች ደግሞ ተሰባስበው ሙስሊም ወንድ የሐላል ኪታቦችን ወይንም የክርስቲያኖችና አይሁዶችን ሴቶች ማግባት ይችላል ብለዋል። የመጀመሪያው ኡስታዝ ደግሞ ምን ብሏል? አይቻልም ብሏል። ቁርአኑ ደግሞ ይሄው እንደሚቻል ያስቀምጠዋል። 5ኛው ሱራ ቁጥር 5 ላይ የማዕድኑ ምዕራፍ 5ኛው አያ ላይ ማለት ነው። እስልምና ያለ ውሸት መቆም ማይችል ሃይማኖት ነው ማለት ነው።
እናንተ የትኛው ኡስታዝ ደጋፊ ናችሁ? ነብያችሁ ደግሞ በኔ ላይ የሚዋሽ ገሃነም ይገባል ብሏል። ማንኛው ኡስታዝ ነው ገሃነም የሚገባው ከነኚህ ውስጥ? ይሄው አዲሱ በኔ ላይ የቀጠፈ ገሃነም ይገባል ብሏል። ስለዚህ የትኞቹ ኡስታዞች ናቸው የቀጠፉት? የትኛው ነው ትክክል? የትኛው አስተምሮ ነው ትክክል? ባቢሎን ቁጥር 5 ደርሰናል፣ ወይንም ክፍል 5 ደርሰናል። ይቀጥላል። እፎይን እንነካለን ስንል ሚሊዮን እፎዮችን መንካት እንደሚመጣ እንድታስቡበት ነው። መነጋገር ካስፈለገ በግልጥ ሜዳ ላይ ትምህርቶችን መማማር ይቻላል። ስድብ የሌለበት፣ ነቀፋ የሌለበት፣ ተንኮል የሌለበት፣ ጥላቻ የሌለበት መወያየት ይቻላል። ከዛ ውጪ ግን ይሄን ስላልክ ይሄን እናደርጋለን ማለት አግባብነት የለውም። በቅንነት እንድትረዱ ፈልጋለሁ። እናንተ ዘመን ነብዩ መነካት ሞት ነው። ይሄንን ሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ በሞት ድል ብናደርግ ቦታ እንዳትለቁ። እናንተን የሚለፍረው በማንነታችሁ አይቶ ብዙ ተስፋ አላችሁ። ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ኢየሱስ ክርስቶስ እብድም ጭምር ነበር። ለመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄን እኛ ሞት ነው ታምናላችሁ? ምንድነው መልሳችን? አማም ረብል ዓለሚን። በዚሁ አጋጣሚ ይህንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም፣ ግን ድፍረቱኛ ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይሏል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምና ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም፣ አድርገንም አናውቅም። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸውን ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸውን ነብይ መንካት ግን የዚህ ኡማ ክብር መንካት። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችሁ። ይህ በምስሉ ላይ ያለው ሙሉ ስሙ ኡስታዝ መሐመድ ከድር ይባላል። አድራሻው አዲስ አበባ ነው። ስለዚህ አዲስ አበባ የምትኖሩ ክርስቲያኖች አሳችሁ ይዛችሁ ለህግ እንድታቀርቡት አሊያም እንድትጠቁሙን በጥብቅ እናሳስባለን።